እህል ላበደረ አፈር ወርቅ ላበደረ ጠጠር ሀገሩን የታፈረችና የተከበረች አድርጓል የሚባልለት ጠቅላይ ሚኒስትር በፓኪስታን ነበረ። አሁንም የሀገሩ ሰዎች የመልካም ስሙ ሙገሳ ሰጠው አይበቃቸውም። በስልጣን ላይ በነበሩበት ወቅት የተናገረውን ሸምድደው ይዘውለታል። ያ ጠቅላይ ሚኒስትር መጨረሻው ግን አላማረም። ጥጋበኛና ክፉ የሆኑ የሀገሩ መሪዎች ሰቀሉት። አብዛኞቻችን በንግግርም ሆነ በመልክ ከፋ ያለ ምርጫ የሚጣልባቸው የፓኪስታን ጠቅላይ ሚኒስትር የነበሩትን ቤናዘር ቡቶን እናስታውሳቸው። አሊ ቡቶ ማለት የእርሳቸው አባት ነው። አሊ ቡቶ የተለያዩ የሚኒስትርነት ኃላፊነትና ፕሬዚዳንትነት በኋላም በጠቅላይ ሚኒስትርነት ሀገሪቱን ፓኪስታንን አገልግሏል። ዙልፊቃር አሊ ቡቶ የፓኪስታን 4ኛው ፕሬዚዳንትና 9ኛው ጠቅላይ ሚኒስትር ነው። የፓኪስታንን የህዝብ ፓርቲ መስርቶ እስከ የቱ ፍጻሜ ሊቀመንበር ነበረ። አሊ ቡቶ በኑሮ ከተደላደለ ቤተሰብ የወጣ በካሊፎርኒያ በበርክሌይ እና በኦክስፎርድ ዩኒቨርሲቲዎች ዲግሪውን ያገኘ ምሁር ነበር። በስልጣን ላይ በነበረበት ወቅት በኢኮኖሚና በውጭ የፖሊሲ አዳዲስ የተባሉ ነገሮችን ፈጽሟል ይባልለታል። የባንግላዴሽ የመገንጠል ጥያቄ ተከትሎ ከህንድ ጋር በተቀሰቀሰው ጦርነት የጦር ምርኮኛ የሆኑትን 93,000 የፓኪስታን ወታደሮችን በንግግርና በስምምነት ወደ ሀገራቸው ለመመለስ ችሏል። ቡቶ ካልተመቸው በንግግር ሲመቸው በጉልበት ፍላጎቱን የሚያስፈጽም ጠቅላይ ሚኒስትር ነበር። ቡቶ ፓኪስታን በወታደራዊ መንግስት ስር ሆናና ገና በ29 ዓመቱ የውጭ ጉዳይ ሚኒስትር ከሆነበት ጊዜ ጀምሮ እስከ ስልጣኑ ማብቂያ ድረስ የፓኪስታን የፈተና ጊዜ ነበርና ብዙ ውጣ ውረድ ማለፍ ነበረበት። ፓኪስታን ከህንድ ጋር በመሬት ይገባኛል ጥያቄ በጦርነት ውስጥ ነበረች። የባሎኪስታን ክፍለ ሀገር ለመገንጠል የሚጓጉበት ጊዜ ነበር። ተፈጥሮ በየጊዜው የሚያንገላታት ድሃ ሀገር ነበረች። የተቀናቃኟ ህንድ የኒውክሌር የጦር መሳሪያ ባለቤት መሆኗ የመቀመጫ ላይ ቁስል ሆነባት። ስለዚህ ቡቶ ጠቅላይ ሚኒስትር ከሆነ በኋላ እንዲህ አደረገ። ከህንድ ጋር የተደረገውን ጦርነት በፓኪስታን ውርደት ከተደመደመ በኋላ የፓኪስታንን ሳይንቲስቶች በሙልታን ከተማ ሰበሰበች። ስብሰባውን ሚስጥራዊ ነበር። ቡቶ ለሳይንቲስቶች በምሬት መናገር ጀመረ። ከህንድ ጋር የተደረገ ጦርነት ያስከተለውን ውርደትና የወደፊት እጣውን ስጋት ጠቅሶ ነገራቸው። ሳይንቲስቶቹ በጸጥታ እያዳመጡት ባለበት ወቅት ስለዚህ ቦምቡን መስራት አለብን፣ ኒውክሌር ቦምብ አላቸው። ሳይንቲስቶቹ ደነቃቸው። እንደገና ቦምቡን ትሰጡናላችሁ ብሎ በጥያቄ ተጋተራቸው። መልሳቸውን ሳይጠብቅ ለመሆኑ ስንት ጊዜ ይወስድባቸዋል ሲል ጥያቄ ላይ ጥያቄ እየደረበ አፈጠጠባቸው። መልሱ አዎንታዊ ነበር። አንደኛው ታዋቂ ሳይንቲስት ተነስቶ በእርግጥ ይኖርሃል ሲል በስሜት ግለት ነገረው። ቤቱ በክርክር ጦፈ። ምናልባት 5 ዓመት ይበቃናል የሚለው ሐሳብ እየጎለበተ ሲሄድ ቡቶ ቃሉን ገንጠር አድርጎ እምቢ አላቸው። አልችልም የምሰጣችሁ ጊዜ ብሎ 2ቱን ጣቶች አጥፎ 3ቱን አሳያቸው። 3 ዓመት ብቻ፣ በ3 ዓመት ውስጥ እፈልጓለሁ አላቸው። ክፍሉ እንደገና በህምትምታ ተናወጠ። ሌላው ዶክተር ሳይንቲስት ተነስቶ የጋለ የሀገር ፍቅር ስሜት በ3 ዓመት እንሰጣለን ብሎ አጠናቀቀለት። ይሁላችሁ አሊ ቡቶ የኒውክሌሩ ስራ ያስጀመረው በዚህ መንገድ ነበረ። የፓኪስታን ህዝብ ለዓመታት ሊራብ ይችላል፣ ካስፈለገ ለዓመታት ሳር ሊበላም ይችላል። ግን ቦምቡ መሰራት አለበት የሚለው ንግግሩ የሀገሩ ጋዜጠኞች ተቀባበሉ፣ አስተጋቡለት። እስራኤላውያንና ደቡብ አፍሪካውያን የኒውክሌር ቦምብ እንዳላቸው እናውቃለን። የክርስቲያን የይሁዳና የቡድሃ ስልጣኔ የኒውክሌር አቅም እንዲኖራቸው አድርጓል። የእስልምና ስልጣኔ ግን ኒውክሌር የለውም። ከዚህ በኋላ ግን ሁኔታው ይለወጣል የሚለውን ንግግር ከቀኝ ግዛት ነፃ በመውጣት ላይ ለነበሩ ሙስሊም ሀገሮች ቀልብ ሳበለት። ፓኪስታን በቡቶ ብርታትና ጥንካሬ የኒውክሌር ቦምብ ባለቤት ሆነች። አሊ ቡቶ እጅግ ንግግር አዋቂ፣ ያዳመጠውን ሁሉ ለማፍሰስ የሚችል አንጡ ደግሞ ቢባል እንደሱ አይነት ሰው የለም የሚባልለት ነበር። ከህንድ ጋር በነበራቸው ጦርነት በፓኪስታን ላይ ጫና እንዲደረግ ሲወሰን በተባበሩት መንግስታት ጉባኤ ረጅም ሰዓት በኃይለ ቃልና በቁጣ የተናገራቸው ንግግሮች እስከዛሬም በፓኪስታውያን ዘንድ በውዳሴ ይነሳሉ። በምርጫ ቅስቀሳ ወቅት በሚያሰማው ኃይለ ቃል ብዙዎችን ደጋፊዎች በደስታ ያፈነድቅ እንደነበረ አሁንም ይተረክለታል። አንድ ጊዜ ሀገሩ ፓኪስታን ከህንድ ጋር በነበራት ጦርነት የተባበሩት መንግስታት የጸጥታው ምክር ቤት ፓኪስታን ላይ ተጽዕኖ እንዲደረግ ሲወስን በዚያው በጉባኤ ተገኝቶ የተናገረው ኃይለ ቃልና በመጨረሻም ወረቀቱን ቀዶ ስብሰባውን ረግጦ መውጣቱ በታላቅ ትዝታ ይታወስለታል። አሊ ቡቶ የሙስሊም ሀገሮች ህብረት ምስረታ ዋና ቀያሽና የመጀመሪያ ስብሰባ በፓኪስታን ያስተናገደ ነው።
በቡቶ አስተናጋጅነት ከአዛውንት የሳውዲ ንጉስ ጀምሮ እስከ ወጣቶቹ እነ ጋዳፊ ድረስ የሙስሊም ሀገሮች ለመጀመሪያ ጊዜ ተሰብስበው ለመምከር በቅተዋል። ቡቶ የእስልምና እምነቱን ያከብራል አለ አንድ ጊዜ ሲናገር። ቡቶ የእስልምና እምነቱን ያከብራል፣ በዲሞክራሲ ያምናል፣ በድሆች የንብረት ባለቤትነት የመሆን አብዮት ያምናል አለ ቡቶ። ቡቶ እንዲህ አይነት ሰው ነበረ። ቡቶ ከኢራቅ በስተቀር ከአረብ ሀገሮች ጋር ያለው ግንኙነት በፍጥነት አሳድጎ በአረብና በእስራኤል ጦርነት ጊዜም ከጎናቸው ቆመዋል። ለእስራኤል ያለውን ተቃውሞ በጽዮናዊነት ላይ የተመሰረተ ሳይሆን የፍልስጤምን ምድር በኃይል በመያዟ እንደሆነ በግልጽ ሲናገር ቆይቷል። አሊ ቡቶ የማይስማማውና ናጫ የሆነውን የሙስሊም ሀገር መሪ ቢኖር የኢራቅ ሳዳም ሁሴን ነበር። ፕሬዚዳንት ሳዳም ከፓኪስታን ለመገንጠል ለሚዋጉት ተገንጣዮች የጦር መሳሪያ እየረዳ ያስቸግሩት ነበርና ቡቶም በተራው ጥላቻውን በግልጽ አሳይቶለታል። እንደሚባለውም ኢራቅ ልታሰራው ስላስጀመረች የኒኩለር ማመንጫ መረጃ ለእስራኤል የስለላ ድርጅት ሞሳድ በፓኪስታን በኩል መረጃ ይደርሰው ነበርም ይባላል። ፖለቲካ ወሰኗ እንደዚህ ነው ለማለት የማይቻል መሆኑን እነዚህ አይነቶች ድርጊቶች ያረጋግጡልናል። ጥሩና መጥፎ ጊዜያቶች ተደጋግፈው መሄዳቸውን ያለ እንደመሆኑ ከ1970 ዓ.ም ጀምሮ ለዓለም አክብሮት ለነበረው ለአሊ ቡቶ ጥሩ ጊዜያቶች አልነበረም። በፓርቲ ውስጥ በተፈጠረ የፖለቲካ ልዩነትና በተፈጠሮ ሞት ምክንያት የቡቶ ታማኞች ተመናምነዋል። በተቃዋሚዎች ግን የጋራ ግንባር ፈጥረው ተቃዋሚዎችን አጠናከሩበት። ቡቶ በአስቸኳይ ምርጫ እንዲካሄድ ፈቀደ። ግን በውጤቱ አሸናፊ ነኝ ማለቱን ተቃዋሚዎቹ ስላልተቀበሉለት ለሰላማዊ አመፅ ተነሱ። ፓኪስታን በአመፅ ተወጠረች። የጦር ኃይሉ ፓኪስታን የፖለቲካ ህይወት ውስጥ ሁልጊዜም ረጅም እጅ እንዳለው የታወቀ ነው። የህዝቡን የተቀጣጠለ አመፅ ሲረዳ ጀነራሎች መንግስት ለመገልበጥ ሞከሩ። ዋናው አስተባባሪም ቀድሞ የሾመው ታማኙ ጀነራል ሽሮ የጦር ኃይሎች ኢታማዦር ሹም ያደረገው ጀነራል ዚሃቅ ነው። የስልጣን ጠረኗ ሲሸት መተማመን ይጠፋል። እንዲያውም ያመኑትና ያስጠጉት የቀድሞ ለመክዳት ሲፋጠን በተደጋጋሚ ታይቷል። ጀነራል ዚሃቅም እንደዚሁ አደረገ። ከተቃዋሚዎቹ ጋር በአስቸኳይ እንዲስማማ ታማኝ ጀነራሎችን ለቡቶ መከሩት። ምክራቸውን ተቀብሎ ለመመካከር በተሰናዳበት ወቅት ጀነራል ዚያ የሲቪሎችን መስማማት ምኞቱን ለመፈጸም እንደማያስችለው ተረዳና የመንግስትን ግልበጣ እርምጃውን አፋጠነ። ጀነራሉ በስልጠና ሰበብ በአስቸኳይ ካምፕ እንዲከፍቱ የቡቶ ታማኞች ለሆኑ የጦር አዛዦች ትዕዛዝ አስተላለፈ። አዛዦቹ ለስልጠና ብለው ወደ ካምፕ ሲገቡ ቡቶና ሚኒስትሮቹ ታሰሩ። ወዲያው አስቸኳይ ጊዜ አዋጅ በፓኪስታን በሙሉ ታወጀ። ራሱን ጀነራል ዚያቅ በቴሌቪዥን ተናገረ። ከዚያም በኋላ የአሊ ቡቶ እጣ ፋንታ በእሳት ቀለበት ውስጥ የተቀነበበ ሆነ። ይታሰራል፣ ይፈታል። እጅግ ብዙ የሆኑ ደጋፊዎቹን ባነጋገረ ቁጥር እስራት፣ ምሳና እራት ሆነ። ጀነራል ዚያላቅ ብዙ ጊዜ ስልጣን በኃይል የነጠቁ ወታደሮች እንደሚያደርጉት በ90 ቀናት ውስጥ ምርጫ ተካሂዶ ስልጣን ለሲቪል መንግስት ይመለሳል ቢልም ቃሉን አላከበረም። ከናካቴው ስልጣኑ ሁሉ ጠቅልሎ አለቅም አለ። ደጋፊዎቹ የነበሩትን ጀነራሎችና የበታች መኮንኖች እየጠረጠረ ረሸናቸው። ጋዜጠኞችና ምሁራን፣ ተማሪዎች ጭምር ግድያ፣ እስራት ተፈጸመባቸው። የተቃዋሚ ፖለቲካ ፓርቲዎች መሪዎች ታሰሩ ወይም ተሰደዱ። ፓኪስታን የጨበጠችው የነበረው መብትና ፍትህ በአንድ ጊዜ በመዳፏ ውስጥ ተምሎጭልጮ ወደቀ። በሀገር ጥቅም ሰበብ እምላለሁ የምትለው አሜሪካና ምዕራባውያን ወዳጆች ሆነዋል። ለእነዚህ ሀገሮች መልካም አስተዳደር፣ ዲሞክራሲ፣ ምርጫ መተዳደሪያቸው እንጂ መርሆች ሆነው አያውቁም። ስለዚህ አምባገነኑና መብት የነፈገው ወታደራዊ መሪ በቃል ብቻ ሳይሆን በብድርና በጦር መሳሪያ ደገፉት። ቡቶ ከሞተ 10 ዓመታት በኋላ አንድ ቀን እንዲሆነ ጀነራል ዚሃቅ የተሳፈረበት አውሮፕላን ተከስክሶ ከታማኝ ጀነራሎች ጋር ሞተ። የአሜሪካ አምባሳደር ከሟቾች ውስጥ አንደኛው ነበር። በአሁኗ ፓኪስታን በጀነራል ዚያና በቡቶ መካከል ታሪክ በተቃራኒው ፈርዶባቸዋል። ታሪክና ህዝብ አሊ ቡቶም ብሔራዊ ጀግና ታላቅ ሰው አድርጎ ሲያቆጥር የዚሃቅን ግፍ የክፉ የሀገር አጥፊ ነውረኛ አድርጎ ፈርጆታል። ቡቶ ታላቅ ክብር ተሰጥቶታል። የተገደለበት ቀን አፕሪል 4 በታላቅ ሐዘን ይታወሳል። በዚያም ዕለት ሬዲዮና ቴሌቪዥን የቡቶ ሙሉ ንግግር ሲያሰሙ ይውላሉ። ስለ እርሱ የተጻፉ ታሪኮች ይነበባሉ፣ መዝሙሮች ይሰማሉ። ጀነራል ዚያም በዚያው መጠን ስሙ ሲፈተፈት ይውላል።